ቤቶች አሉ እዚህ ጋር ውሃ አለ። ውሃ ገብቷል 200 ካሬ ትንሽ አለፍ ይላል ከ30 ምናምን እና ውሃ ገብቷል ነው። ይሁት ቤተክርስቲያንም እዚህ ጋር አለ። ቤቱ ይሁት ያሉት ቤቶች ከዛ ይቆጣ እንትን ደግሞ ማብራት ከዚህ ደግሞ የተናገረውን ቪዲዮን አይታችሁታል። ይከብዳል። ልባችሁ በጣም ነው የሚሰበረው በእንደዚህ አይነት ነገር። ስራ ፍለጋ ቢሄድም እንጀራ ፍለጋ እዚህ ስላላገኘ ብዙዎቻችሁ ወደ ውጭ ሄዶ ነው ወይ ውጭ ነው ወይ ለምንድን ነው የማይመጣው ለምንድን ነው እሱ መታየት ያልቻችም ነበረ። በራሴ ነው ይሄን 4 ወር 5 ወር በራሴ ነው እየተንጨራጨርኩኝ እየሰራው ያለሁት በተቻለኝ አቅም። እግዚአብሔር ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለኝ እግዚአብሔር ይመስገን። ምን የመሳሰለ ቤቶች አሉ እዚህ ጋር ውሃ አለ። ውሃ ገብቷል 200 ካሬ ትንሽ አለፍ ይላል ከ30 ምናምን እና ውሃ ገብቷል ይሁት እንደምታየው እና ይሄ ግቢ ሙሉ እየተሰራ ነው ገና አላለቀለትም። እና ቆጣሪ ደግሞ ማለት ነው ይሁት ቤተክርስቲያንም እዚህ ጋር አለ። ቤቱ ይሁት ያሉት ቤቶች ከዛ ይቆጣ እንትን ደግሞ ማብራት ከዚሁ ላይ ጠልፎ ማስገባት ነው እንደሚያል እሺ። እና እዚህ ጋር ያሉት ማጠገብ ላይ የሚሰሩ ቤቶች ይሁት ከተማው በጣም ድምቅ ያለ ይሁት እንግዲህ ቦታው ይሁት በጣም ድምቅ ያለ በጣም አሪፍ ቦታ ነው። ቆይ ባባ ወጥቶብኝ እና ከተማውን ይሁት ቤቱ ማጠገቡ ላይ እየተሰራ ያለው እጋዊ ነው። ካርታ አለው ውሃም አለው እንደምታዩ እና ከተማው ደግሞ ይሄን ነው ይሁት ገና ትንሽ ነው። ቤተሰብ መጣው እሺ ዳዲ ተበላሽ እና ካርታ አለው ሁሉም ነገር ያለቀለት ነው። እት አካባቢው እንደምታዩ እት ከተማው ማለት ነው አስፋልት ነው። እዚህ ጋር ትንሽ የወረድ እንዳላችሁ አስፋልት ነው። በዚህ ጋር ላሳያችሁ እና ካርታም አለ ሁሉም ነገር ያለቀለት ነው። እና እኔ በደንብ ብዙም ስለማልችል ነው አቀራረጽ እና እንጂ በጣም ዋልኩም እንዴት እንደተሰራ በጣም ምርጥ ተደረጉ። ከዚህ ጋርም ደግሞ ክፍተት አለው አሁን ነው ገና እየተለጠፈ ያለው እና ይሄን ይመስላል ቤተሰቦቼ። ውስጡን ደግሞ ገና ወይ እሺ ቆርቆሮ 25 ቆርቆሮ ነው ገና እየተሰራ ነው። በነገራችን ላይ ያትችን አሳለም እና ጓዳ ሰፊ ናት። ገና አሁን ነው እየተሰራ ያለው። አዲስ የቆየ የተቀመጠ ምናምን ነገር አይደለም። በነገራችን ላይ ያዛ ነው የቆየ ምናምን አይደለም። ባጃጅ ሄደ የኔ ይመስላል። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ ዛሬ ተመሰገነ ይሁን። እንኳን አደረሳችሁ ዳር ሚካኤል እንግዲህ ያመቱ ነው በሰላም ስላደረሰ ክብሩ ይስፋችን። ሰዓት ይሄን አመት ያላየ ብዙ አለና ተመስገን እያልን እያመሰገን እንግዲህ ፈጣሪያችን እያመሰገን እኔም ደግሞ ታውቃላችሁ ብዙዎቻችሁ ብዙ ነገሮች ሴት መሆን ፈተና ነውና ብቻ ተመስገን እግዚአብሔር ይሄንን ላሳየኝ ይሄንን ክብር ለሰጠኝ ክብሩ ይስፋ። እንደኔ አጻት እንደኔ በደል ሳይሆን እንደ ቸርነቱ ሰጥቶኛል። ተመስገን እና ታውቃላችሁ በትንሽ 2 ቻናል እንዳለኝ ታውቃላችሁ። በትንሿ ቻናል ትናንትና ስለ ልጄ ፍራንክ አድርጌው አይታችኋልና በጣም ነበረ ትንሽ ስሜት የነካውና ከቪዲዮ በኋላ በቃ ልለቀኝ ሁሉ አልቻለም። ብዙ አክቶች ያደርጋል እንደዚህ በጣም ነው በቃ ለኔ ያለው ነገርና እንትን ልጅ ሴት ወንድ ልጅ ለእናቱ ነው ይባላልና ሴት ልጅ ደግሞ ለአባት ይባላል የሚያዳሉት ማለት ነው። ፍቅር ያላችሁ ይበልጥ እና እግዚአብሔር ይመስገን። ያው ባባዬ በጣም በቃ እንጃ አላቅም ብቻ እግዚአብሔር ጤናውን መልሶልኝ ሰላም እንዲሆንልኝ ይሄንን የደከምኩበት የከሳውበትን የጠቆርኩበትን ጤናውን መልሶልኝ የማመሰግንበትን ለሱ ስል እንዲያኖረኝ
እሱም ለእኔ ሲል መኖር እንዳለበት ፈጣሪ እንግዲህ እድሜና ጤና ይስጠን። ዛሬ የመጣሁት እንግዲህ በሌላ ነገር ነው ታውቃላችሁ። እሱም ደግሞ የተናገረውን ቪዲዮን አይታችሁታል። ይከብዳል። ልባችሁ በጣም ነው የሚሰበረው በእንደዚህ አይነት ነገር። እኔ እንደ ሌላ ሴቶች አይደሉም። ሌላ ሴቶች ስላችሁ ደግሞ መጥፎ ሴቶች እና መጥፎ ስላችሁ እንደዚህ አይነት ሱስ ያለበት ወደዛ የመንቀልቀል ያለበት ሰውና አፉ ትዳሬ ሴት ልጅ ደግሞ ትዳሬ ነው ብላ ቁጭ ካለች እንደዚህ አይነት ነገር ውስጥ በዚች በአጭር ጊዜ ውስጥ ሌላ ህይወት ትጀምራለች ብዬ አላስብም። እና እኔም ደግሞ መጀመሪያ ላይ ያው በሰላም ብንለያይም በሰላም ስራ ፍለጋ ቢሄድም እንጀራ ፍለጋ እዚህ ስላላገኘ ብዙዎቻችሁ ወደ ውጭ ሄዶ ነው ወይ ውጭ ነው ወይ ለምንድን ነው የማይመጣው ለምንድን ነው እሱ መታየት ያልፈለገው እያላችሁ ነበር። እና ራቅ ያለበት ቦታ ነው እንጂ ወደ ውጭ ሄዶ አይደለም። እኔ አሁን እውነት ለመናገር ለሱም ብዙ ነገሮች አልተመቻችም ነበረ። በራሴ ነው ይሄን 4 ወር 5 ወር በራሴ ነው እየተንጨራጨርኩኝ እየሰራው ያለሁት በተቻለኝ አቅም። እግዚአብሔር የከፈተውን ጉሮሮ ደግሞ ሳበላ ሳጠጣ ውሎ አድርም። እኔም ደግሞ ታውቃላችሁ ልጄን አዝዬ ወደዛ እያልኩ ቤትም እያሻሸጥኩኝ ነውና የገዛችሁ ልጆች ታውቃላችሁ እያሰራውኝ ያለሁት የውዴቴም ታውቃላችሁ። ምንም የተደበቀ ህይወት የለኝም እና ቪዲዮን አስገባላችኋለሁ፣ ከፊት ለፊት አስገባላችኋለሁ። የሚሸጥ ቤት ህጋዊ ነው። ወደ 300 ምናምን ካሬ ይጠጋል። 3 አይሞላም ግን ወደ 3 ይጠጋል። የተወሰነ ነገር ቀረና የተጀመረች ቤት ያለው ነው፣ ህጋዊ ነው። እንግዲህ የምትፈልጉ ልጆች ብዙ ጊዜ ያው ሳትጨርሱ ስለሆነ የምትደውሉልኝ ቪዲዮን አይታችሁ ጨርሳችሁ ዋጋው እንግዲህ እኔ የማመጣው ዋጋ እንዳለ ውዴቶቼ ለአረብ ሀገር የሚመጣጠን ቤት ስለሆነ እንደ አቂማችሁ ህጋዊ ነው። ብዙ ሰዎች ህጋዊ አይደለም ውሸት ነው የአረብ ሀገር ሴቶችን ልትበላ ነው ልታጭበረብር ነው የምትሉ አላችሁና እኔም ሰርቼ እናንተ ያደረጋችሁትን ጫማ አድርጌ ስላዩት በደንብ ስሜቱን አውቀዋለሁኝ። ስለዚህ እኔ እንድታበረታችሁ የምፈልገው እሱ አመነልኝም አላመነልኝም ባለቤቴ ማለት ነው። ባለቤቴ ስላችሁ እዚህ ጋር እያንኳኳ እሱን እየሰማሁ ባለቤት ዘበራረኩባቸዋል። ባሌ ለማንኛውም ባምንልኝም ያው እኔ እግዚአብሔር እጅና እግር እስከሰጠኝ ድረስ ጤና እስከሰጠኝ ድረስ የቻልኩትን ያህል እንጨረጨራለሁ። ይቅርታ እንጨረጨራለሁ። እናንተ እንድትረዱኝ የምፈልገው ላይክ ሼር አድርጋችሁ ቤቱን መጥቶ አይቶ አስፈትሾ መግዛት ለሚችል ሰው ሼር እንድታረጉልኝ ቪዲዮን እስከ መጨረሻ እንድታውልኝ እኔ ከእናንተ የምፈልገው ነገር ቢኖር ሌላ ነገር አላስቸግራችሁም። ስለዚህ ያጋጥማል እንደዚህ ስትራራቁ መጋጨት፣ ያለ መተማመን ብዙ ነገሮች ይፈጠራል። ባልና ሚስት ተራርቁ አይሆንም። ከስንቱ አንዱ ቢሳካለት ነው እና እግዚአብሔር ብሎ እኔ የልጆቼ አባትም የልጄም አባቴ ወደፊቱም እንግዲህ እግዚአብሔር በሰላም ያደርሰንና ካመነበት ማመነበት እስከዛ ድረስ ግን ባለበት ሰላም ይሁን። ክፉን መስማት አልፈልግም። ብዙ ነገሮች ንግግሮቹ ብዙ ነገሮች ቢያናድደኝም ቢከፋኝም አልናደድም። ክፉ ነገር አልመኝለትም። ስለዚህ ያው ሁሉም ነገር አታወሩትም አይደለም። ከውስጣችሁ አውርታችሁት አችሉም። ይበልጥ እንደውም ከምታወሩ ይልቅ እኔ እንደራሴ ከማወራው ይልቅ እንደውም አልቅሼ ነው ቢከፋኝም ስደሰትም በለቅሶ ነው ምስጋናዬና ብዙ ጊዜ ቆሜ ተራምጄ እኔም ጤነኛ መሆን ስለምፈልግ ጤነኛ መሆንም አለብኝ። በዛ ላይም ደግሞ ያለውበትን ታውቃላችሁ ሁላችሁም። እኔ እና እሱ ጭቅጭቅ ውስጥ ያስገባን ነገር ታውቃላችሁ። ስለዚህ እኔ ከሱ ምንም እስካሁንም ጠብቄ አላውቅም። የሄደበትን ብዙ ስላልተሳካለት ማለት ነው እና ከሱም ጠብቄ አላውቅም። አሁንም በራሴ አቅም ነው እየተንጨራጨርኩ ያለሁት እና ሌላ ስራ የምቋቋምበት የምሯሯጥበት ሌላ ነገር ስለሌለኝ እንግዲህ ዩቱቤን ሼር ላይክ እያደረጋችሁ
እንድታበረታቱኝ እፈልጋለሁ። ያው እቃዎችንም አደርሳለሁ። ታውቃላችሁ ከባድ ነው ኢትዮጵያ ላይ ሳሰሩ ስራ ሳይኖራችሁ መኖር ማለት በጣም ከባድ ነው። ቤት ስላላችሁ ቤቱን አትበሉት። ቤት ይበላል አይበላም፣ ማረፊያ ነው እንጂ ቤት አይበላም። እንደ ራሴ ግን የዕለት ግዴታ የሰው ልጅ ቁርስ መብላት አለበት፣ ምሳ መብላት አለበት፣ እራት መብላት አለበት። በዛ ላይ ደግሞ አንድ ራሳችሁ ስትሆኑና ሌላ ሰው ስታስተዳድሩ ደግሞ እጅግ በጣም ከባድ ነው። የኖረውን ነገር እያያችሁ ስለሆነ እኔ አሁን ይሄን እንዲህ ነው ልላችሁ ፈልጌ ሳይሆን ከምንም በላይ የማስተዋውቀውን ስራዎችን እንድታውልኝ እንድታደርሱልኝ መግዛት ለሚችሉ እንድታበረታቱ ቪዲዮ ከምንም በላይ ለኔ ይጠቅመኛል። እስከ መጨረሻ ስታውልኝ ማየት እንኳን ባይመቻችሁ ከፍታችሁ ቁጭ እንድታረጉልኝ ማስታወቂያ እስከሚጨርስ ድረስ ማለት ነው እና ለኔ ይጠቅመኛል። በዚህ ነገር እንድትተባበሩ እንድትረዱኝ እፈልጋለሁ። እንደ በፊቱ እየተሯሯጥኩኝ ወደዛ ወደዛ እያልኩ መስራት ያው ትንሽ ከበድ እያለኝ ነው። ለልጁም ደግሞ ፀሐይም ምናምን ስለሆነ በጣም ኃይለኛ ፀሐይ ነው። ይዤው ስዞር ይዤው ወደዛ ወደዛ ስል ደግሞ ታውቃላችሁ ያለበት እመም ይነሳበታል። እረፍት ያስፈልገዋል። እረፍት ሲፈለግ ደግሞ የሰው ልጅ መቼም ዳይፐር አለ፣ ምግብ አለ፣ ብዙ ነገሮች አሉ። ስለዚህ እኔ ከምንም በላይ ከእናንተ የምፈልገው ነገር ቢኖር ላይክ እና ሼር እስከ መጨረሻ እንድታውልኝ በፈቃደኝነት እንድታውልኝ ነው። ይሄን ነው እናንተን ላስቸግራችሁ የምችለው። እግዚአብሔር ይመስገን እስካሁን ያለሁበት ነገር ተመስገን። እጅግ በጣም ጥሩ ነገር ላይ ነው ያለሁት። ማማራርን ሳይሆን ማመስገን ይበልጣል። የጎደለኝን ሳይሆን ማውራት የምፈልገው ሙሉ የሆንኩበትን ዋናው ነገር የሰው ልጅ ብር ሳይሆን ጤና ነው። በሰላም ተነስቶ በሰላም ተራምዶ የምንፈልግበት ደርሶ መምጣት ራሱ ትልቅ ነገር ነው። ለምን ብር ኖሯችሁ ጤናችሁ መመለስ የማይችል ነገሮች ብዙ ነገሮች አሉና ያው እኛ አረብ ሀገር ሄደን የምንመጣ ሰዎች ከስንቱ አንዱ ነው የሚሳካለት። ለፈተና የተፈጠርን ይመስል ብዙ ነገሮች ይበዙብናልና እኔ ግን በስመ አሁን ላይ ለልጄ ስል መበርታት እንዳለብኝ መጠከር እንዳለብኝ መተንፈስ እስከቻልኩኝ ድረስ ከወደኩኝ መነሳት እንዳለብኝ ተነስቼ መቆም ቢያቅተኝ ዳዴም እየሄድኩኝ ህይወት ምን እንደሚቀጥል ነው የተማርኩት። መሞት አይቀርም ለሁላችንም። ሞትን ሁሉ ጊዜ አዝለን ነው የምንዞረው። ግን ቆመን እስኪሄድን ድረስ የዛሬን እንጂ ነገን አናውቅም። ግን እንመኛለን። ፍላጎታችን ገደብ የለውም። እኔ አሁን ላይ ከእናንተ የምፈልገው በቃ ሼር ላይክ እያደረጋችሁ ቤቶችንም ማስታወቂያችሁን ስልክ ቁጥሬ አስቀምጥላችኋለሁ፣ ከፊት ለፊት አስገባላችኋለሁ። የምትፈልጉ ሰዎች 0975 71 21 70 በዚህ ታገኙኛላችሁ። ለማንኛውም ደህና ሁኑልኝ። ስለምታበረታቱኝ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ አገራችንን ሰላም ያደርግልን። ሀገራችን ሰላም ስትሆን ነው በሰላም ወጥተን በሰላም የምንገባውና እጅግ በጣም ወዳችኋለሁ። ቻው